በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚህ ለተቀደሰው የጾም ወራታችን አደረሳችሁ። ዛሬ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ አገልግሎትህን ፈጽም በሚል ኃይለ ቃል መነሻነት ይሆናል። ኃይለ ቃሉ ተጽፎ የሚገኘው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ ነው። አስቀድሜ ከቁጥር 1 እስከ 5 ያለውን በንባብ አሰማችኋለሁ። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህ እየታገስህና እያስተማርህ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮዎቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትህን ፈጽም ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ለእኛ የታዘዝነውም ትእዛዝ ይኸው ነው። አገልግሎታችን ምን ማድረግ? ሁለተኛይቱ የሐዋርያው ቅዱስ ጳውሎስ መልእክት ለጢሞቴዎስ ወይም ሁለተኛ ጢሞቴዎስ ብለን የምንጠራት መልእክት እንደተጻፈች የሚታመነው ከ65 እስከ 67 ዓመተ ምህረት ባለው ጊዜ ውስጥ ነው። ቅዱስ ጳውሎስ ይችን መልእክት የጻፋት እስር ቤት ውስጥ ሆኖ ነው እና የመስዋዕት ሆኖ ሊቀርብ ሊሰዋ ጥቂት ወራት በቀሩት ጊዜ እና መከራ ላይ እያለ እስር ቤት እያለ ብዙ ጭንቆችን እየተቀበለ እያስተናገደ በነበረበት ሰዓት ነው ይችን መልእክት የጻፋት እና ቅዱስ ጢሞቴዎስ እንዲጸና እርሱንም እንዲመስለው ይፈልጋል። ስለዚህ ቅዱስ ጳውሎስ በዚህች መልእክት ለቅዱስ ጢሞቴዎስ 3 አበይት መልእክቶችን ነግሮታል። ደግሞ ማለት ነው 3። ለምሳሌ 4 ምዕራፍ ናት ሁለተኛ ጢሞቴዎስ። በ4ቱ ምዕራፎች ላይ አንድ መልእክት አለ። ለምሳሌ እሱ ምንድነው? መከራ ተቀበል የሚለው እዚህ ያነበብኩላችሁ 1 እስከ 5 ውስጥ ሰምታችሁታል አይደለም? መከራ ተቀበል ይለዋል። ለምሳሌ እዚሁ ምዕራፍ 1 ቁጥር 8 ላይ ስለ ወንጌል አብረኸኝ መከራ ተቀበል። ስለ ወንጌል አብረኸኝ ምን አድርጋለ? መከራ ተቀበል። ምዕራፍ 2 ቁጥር 3 ላይ ደግሞ እንዲህ ይለዋል፣ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። አድምጡ እንግዲህ በየምዕራፉ ማለት ነው 4ቱ ምዕራፍ ላይ ያለው ነገር ቢኖር መከራ ተቀበል የሚል በጎ ወታደር ሆነ። ግን ምን አይነት ወታደር እንዲል? በጎ የማን ወታደር? የክርስቶስ። የማን ወታደር? የክርስቶስ። የክርስቶስ ወታደር ምን ነው የሚሰራው? አገልግሎት አይደለም እንዴ? ወንጌልን ነው የሚሰብከው። ክርስትናን ነው የሚሰብከው። በሕይወቱም በኑሮውም በንግግሩም በውጣ ውረዱም በማንኛውም ነገር የሚሰብከው የሚያስተምረው ወንጌልን ነው። ቅዱስ ጳውሎስ እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረሃኝ መከራ ተቀበል ይለዋል። ምዕራፍ 3ም ላይ ይህንኑ ቃል ይደግመዋል። ምዕራፍ 3 ቁጥር 10 እስከ 13 ስታነቡ
አንተ ግን ትምህርቴንና አካሄዴን አሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተል። ስደቱን እኮ እንድንቀበልለት ይፈልጋል። መከራውን እንድንቀበል ይፈልጋል። ለዚህ ነው አሁን በምዕራፍ 4 ላይ እንግዲህ ይቺ መልእክቱ አንደኛው በዚች መልእክቱ በሁለተኛ ጢሞቴዎስ በ4ቱ ምዕራፍ ላይ የተገለጸው መከራ ተቀበል የሚል ነው። የዚች መልእክት ላይ አሁንም ልክ እንደ መከራው በየምዕራፉ ተደጋግሞ የምናገኘው ደግሞ ሌላ መልእክት አለ። ይህ መልእክት ደግሞ ከእርሱ የተቀበልነውን ከእርሱ ለቅዱስ ጢሞቴዎስ ሲሆን ከእርሱ የተቀበለውን አደራ እንዲጠብቅና ደግሞ ለሌሎች እንዲሰጥ ልክ ቅዱስ ጳውሎስ ለቅዱስ ጢሞቴዎስ እንደሰጠው ቅዱስ ጢሞቴዎስ ደግሞ ለሌሎቹ እንዲሰጣቸው ይፈልጋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይላል። ምዕራፍ 2 ላይ ደግሞ ቁጥር 2 ጀምሮ እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይለዋል። እናም የመሰናበቻ መልእክት ነው የቅዱስ ጳውሎስ። በዚያ በሮም አደባባይ አንገቱን በሰይፍ ተቀልቶ ከማለፉ በፊት ሮምን ለማየት እድል ያለው ሰው ቅዱስ ጳውሎስ አንገቱ ላይ ሰይፍ አርፎ ራሱ ተቆርጣ ያረፈችበት መሬት አለ፣ ነጥራም ያረፈችበት አለ፣ ተጠብቆ አለ። ትልቅ ቤተ መቅደስ አለበት። አሁን ካቶሊኮች ቢይዙትም የጥንቱ ቤተክርስቲያን እና ጸበልም አለው። በነገራችን ላይ ቅዱስ ጴጥሮስ ቅዱስ ጳውሎስ የታሰሩበት ቦታ እዛው ሮም ውስጥ ጸበል አለ፣ እስር ቤቱም ውስጥ ጸበል አለ አሁንም ድረስ። እዚህም ቦታ ጸበል ይታደላል እና የመሰናበቻ መልእክቱ ነው። ግን ደስ የሚለኝን ይህን መከራው ሁለተኛው መልእክቱ ይሄ ነው። ሶስተኛው በዚህች መልእክቱ ያስተላለፈው ደግሞ በዓለም ውስጥ ያለውን ነባራዊ እውነት እንዲረዳ ደጋግሞ ያሳስበዋል። አንዳንድ ጊዜ እኛ ፈተናን የምናከብደው በእኛ አእምሮ ውስጥ ባለ በተሳሳተ ግምት ምክንያት ነው። እውነታውን በበቂ ሁኔታ ባለመረዳት ምክንያት አሁን ስለ መከራ፣ ስለ ፈተና፣ ስለ ተጋድሎ ያለን ሐሳብ የኛን ብንወስደው የክርስቲያን አይመስልም፣ የአሕዛብ ነው የሚመስለው። ገብቷችኋል አይደል? እኛ እግዚአብሔር ከኛ ጋር ነው የምንለው ሲጠብቀን ብቻ ነው፣ ሳንነካ ስንቀር አይደለም እንዴ? ሲነካን እግዚአብሔር ከኛ ጋር ያለን አይመስለንም። ትንሽ ቸብ ሲያደርገን እንዲያው እግዚአብሔር እኮ ወደኛ የማያመጣው እንደማንችል ስለሚያውቅ ብቻ ነው። እርግጠኛው መናገር ይችላል። ይሄን ለማወቅ ምንም ቅድስና አይጠይቅም። እውነቱ የሚችል ሰው ሲኖር ይመጣል። ታውቃላችሁ አይደል? አሁን የአንድ የአራተኛ ክፍል ተማሪ 12ኛ ክፍል ፈተና የሚፈትን መምህር ሊኖር ይችላል። አይችል። እግዚአብሔር እንደዚህ አያደርግ። አንድ የዚህ ዓለም አስተማሪ እንዲህ ካላደረገ እግዚአብሔር እንዲህ አያደርግ እና በሐሳባችን ምክንያት፣ ባለማወቃችን ምክንያት፣ ባለመረዳታችን ምክንያት እግዚአብሔር ጸጋ ሊሰጠን የሚልከው ነገር እንመልሰዋለን ሳናውቅ። በተለይ የኛ ዘመን የዚህ ዘመን የፕሮፓጋንዳ ዘመን ስለሆነ የቲፎዞ ዘመን ስለሆነ ሰው የሚደግፈውን አንታ ብቻ በማውራት የተጠመደበት የሆነውንም ያልሆነውን እንዲህ ያለ ዘመን ስለሆነ ብዙዎቻችን ለቅድስና ምቾች አይደለንም፣ ለበረከት ምቾች አይደለንም፣ ለጽድቅ ምቾች አይደለንም። በዓለም ልክ ነው፣ እንደዛ ነው። በመንፈሳዊ ሕይወት ደግሞ ለየት ይላል። አረ በደንብ ይለያል። ስለዚህ ቅዱስ ጳውሎስ አንዱ የሚያሳስበው እውነታውን እንዲረዳ፣ ዓለምን እንዲያውቅ፣ አላግባብ ለክርስቲያን በማይገባ ብስጭት፣ ንዴት፣ ሐዘን ራሱን እንዳይጎዳ፣ ፈተናው ሳይጎዳው ስለ ፈተናው ባለው አመለካከት ራሱን የሚጎዳው ሰው ብዙ ስለሆነ፣ አሁን እኮ ፈተና ከሚጎዳው ራሱን የሚጎዳው ሰው ነው የሚበልጠው። አይደለም ነው አይደለም? ምንም ጥርጥር የለው። ይሄን እንዲያርም ይፈልጋል
እና እውነታውን ካስረዳባቸው አንቀጾች ጊዜ ስለሌለ አንዲት ብቻ ላንብብላችሁ ለምሳሌ እንድንረዳው። አምላካችን እግዚአብሔር በእውነት ለሁላችንም ማስተዋሉን ያደለን። እንዲህ ይላል ቅዱስ ጳውሎስ ሁለተኛይቱ እዚችው መልእክቱ ምዕራፍ 2 ቁጥር 20 ጀምሮ ያለውን በንባብ ላሰማችሁ። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹም ለክብር እኩሌቶቹም ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አሁን ይሄ የምናውቀው ነው። የፈለገ እስኪ የባለጸጋ የከበረ ባለጸጋ ቤት ጥሩ፣ በወርቅ ብቻ ቤት ሊኖር ይችላል። አንድ ሰው ወርቅ ላይ መተኛት ይችላል። የወርቅ አልጋ ቢሰራ ወርቅ ላይ ይተኛል። ፍራሹ ምን ሊሆን ይችላል? ወርቅ ሊሆን ይችላል። አንሶላው ምን ሊሆን ይችላል? ወርቅ ሊሆን ይችላል። ብርድ ልብሱ ወይም ሌላው ነገር ልብሱ ምን ሊሆን ይችላል? የግድ ጨርቅ መሆን አለበት። የግድ ወዶ ነው። ይህ እኮ እውነታ ነው። እጅግ መናኛ የሚባል ከተናቀ ነገር የተሰራም በቤቱ ይኖራል። አሁን በዚህ በእኛ ዘመን እኔ እንግዲህ ባይኑ ካየኋቸው በጣም ከከበሩ ቤቶች ቤተ መንግስቶቻቸውን ባላይ እዚህ አቡዳቢ ሼህ ዛይድ ፓላስ ሆቴል የሚባል ሆቴል አለ። 7 ስታር ሆቴል ይሉታል በተለምዶና ብዙዎቹ አዕማዶች ቋሚዎቹ ምሰሶቹ በወርቅ የተቀቡ ናቸው። በወርቅ ጎልድ ሚንትር ናቸው። እንዲያውም በየዓመቱ ይታደሳል። በየዓመቱ 20 ኪሎ ግራም ወርቅ ያወጣል ንጉሱ። 20 ኪሎ ግራም ወርቅ ለእድሳት ማለት ነው። ግን የምትጠጡት በሸክላ ዕቃ ነው። ምንም ማድረግ አይቻልም። ደስ አይልም። እውነታው እኮ ነው አይደለም? ወርቅ ምሰሶ ስር ቁጭ ብለህ በሸክላ ተጠጣታለህ። ምንም ማድረግ አይቻልም። ይህን እውነታ ለምንድን ነው የማትረዱ ነው የሚለው ቅዱስ ጳውሎስ። አንድ ቤት ውስጥ እኮ ሁሉም ነው ያለ። አንድ ቤተ ክርስቲያን ውስጥም እንደዛው ነው። አንድ ሃይማኖት ውስጥም እንደዛው ነው። አንድ ሀገር ውስጥም እንደዛው ነው። ወርቆችም አሉ፣ እንጨቶችም አሉ፣ ብሮችም አሉ፣ ሸክላዎችም አሉ፣ ላስቲክም አለ። ረገና ትንሽ ሳሲያው ኩምትርትር የሚል እንደኛ አሁን የኛ ብዙ ላስቲክ ነው የሚመስል እኮ አይደል? አንድ ነገር ስንሰማቸው ትትትት የሚል ሰው አለ። በቃ እንደ ላስቲክ። ወርቅ ሳት ሲነካው ምን ይሆናል? ይጨማተራል፣ ይጠራል፣ ይጠራል። ወርቅና ብር ሳት ሲመጣ ይጠራል። እንጨቱ አመድ ይሆናል፣ ላስቲኩ ውሃ ይሆናል። ብሩ ይጠራል፣ ወርቁ ይጠራል። የትኛውን ነው መሆን የምትፈልጉት? እሳቱ ሲመጣ የሚጠራውን ወይስ አመድ የሚሆነው? የሚከብረውን ወይስ የሚዋረደውን? የሚኖረውን ወይስ የሚጠፋውን? የቱ መሆን ትፈልጋል? ይሄ እኮ ነው እውነታው። ከዚህ ውጭ እንዴት ሊሆን ይችላል? ቤቱ የከበረ ቤት ነው፣ የእግዚአብሔር ቤት ነው። እንዴት እንዲሆናል? ለምን ትላለህ? በከበረ ቤት ውስጥ እኮ የወርቅ ብቻ አይደለም የእንጨትም አለ። መክበሩ እንጨትን እንዳይኖር አያደርገውም። መቀደሱ ርኩሳን እንዳይኖሩ ሊያደርገው አይችልም። ይህን እውነታ ተረዳና ራስህን አሁን በመንፈሳዊ ሕይወት እንጨትም ወርቅም የምናደርገው ራሳችን። ስለዚህ ራስህን ከየትኛው ወገን እንደምትሆን መድብና አዘጋጅ። የቅዱስ ጳውሎስ አብይ መልእክት ይሄ ነው። ቅዱስ ጳውሎስ ተመልከቱ፣ መጀመሪያ ያነበብኩላችሁ ለዚህ ነው። 4ቱ ምዕራፍ ላይ ከኔ ጋር አብረህ ምን አድርግ ነው ያለው? መከራ ተቀበል። እንደ ግብዣ፣ እንደ መብል፣ እንደ መጠጥ መከራን ይጋብዘዋል። አይገርማችሁም? እንዴት ሰው መከራን ይጋብዘዋል? እንደ መልካም ወታደር ሆነ አብረህ መከራ ተቀበል። ከሐዋርያት ጋር አብረን መከራ ለመቀበል ያውቃ። ክርስትና ይልቁንም አገልግሎት ለሚፈጽሙ ሰዎች ብቸኛው መንገዱ መከራ ነው። ብቸኛው መንገዱ አማራጭም የለውም። ግን እምነታችን በዚህ ወይ እንድንጠፋ ወይ እንድንጠራ ያደርገናል። ጽናታችን ወይ እንድንጠፋ ወይ እንድንጠራ ያደርገናል። ስነ ምግባራችን፣ አካሄዳችን፣ አሰራራችን፣ አነጋገራችን ወይ እንድንጠፋ እንደ እንጨቱ ወይ እንደ ወርቁ እንድንጠራ ያደርገናል።
ምርጫው የኛ ነው። ምርጫው የኛ ነው። ቅዱሱ ሐዋርያ የሚጠራን እንድንጠራ ነው። መከራን በደስታ እንድንቀበለው፣ እንድንመስለው፣ እንድንከተለው እና መጨረሻም ላይ እዚሁ መልእክቱ ላይ ነው ያለው። አሁን ተጋድሎዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊልም ምን ሆኖልኛል ነው ያለው? ተዘጋጅቶልኛል። ይሄ ደግሞ ለእኔ ብቻ አይደለም ይላል። ለእኔ ብቻ አይደለም፣ እኔን ለሚመስሉ በዚህ መንገድ ለሚሄዱት ሁሉ ነው እንጂ እያለ ፍጻሜውን ይናገራል። አሁን እዚህ መከራው ላይ አንዲት እዚሁ መልእክቱ ላይ አንዲት ጥቅስ ላሰማችሁ። እንዲያውም ስለዚህ ያለውን ሐሳብ ቅዱስ ጳውሎስ ቅዱስ ጢሞቴዎስን እንዴት እያደረገ እንደሚቃኘውና እንደሚያስተካክለው እዚህ ምዕራፍ 2 ቁጥር 6 ላይ እንዲህ ይለዋል። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት፣ ጌታም በነገር ሁሉ ማስተዋልን ይስጥ ይላል። በእውነት ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በእውነት የቅዱስ ጳውሎስ አምላክ ለሁላችን ማስተዋሉን ያደለ። ገበሬ የሚያርሰው የሚዘራው የሚወጣው የሚደክመው ምን ለማድረግ ነው? ሰብሉን አምርቶ ለመመገብ አይደለምን? ነው አይደለም? የወንጌል ገበሬ የሆነው ቅዱስ ጳውሎስ አሁንም ወንጌልን በመዝራት የሚከተለውን ደቀ መዝሙሩን ይህን ያሳስበዋል። እና የወንጌል ዓላማው የክርስትና ዓላማው አንድን ሰው እያጠሩ እያዘጋጁ ክርስቶስን ማስመሰል ነው። አይደለም እንዴ? እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ? እኔን ምሰሉ ብሏል ቅዱስ ጳውሎስ። ለምን? ገና ክርስቶስን ከመምሰላችን በፊት እሱ በትሕትና ነው እንጂ እኔ ምሰሉ ያለ፣ ከኔ በኋላ ያለው ገሌ ምሰሉ የሚልም እንዲሁም ይበዛብናል በእውነቱ። ገና እኛ ሌላ ሰዎች አሉ ልንመስላቸው የሚገባ አይደለም እንዴ? ገና ሌሎች አሉ። ምን ያህል ሩቅ እንደሆነ በዚህ ይታያል። ስለዚህ የክርስትና መንገዱ መጨረሻው ላይ ክርስቶስን ወደ መምሰል መድረስ፣ ክርስቶስን መምሰል መጨረሻው ደግሞ ከመስቀል ሞት ምን ማድረግ ነው? መሳተፍ አይደለም እንዴ? ለዚህ ነው ቅዱስ ጳውሎስ እኮ ቢቻለኝ አለ፣ ቢቻለኝ ጌታዬ በሞቱ እንኳን ልመስለው እወዳለሁ። እንዴት ደስ ይላል! በምን እንኳን ልመስለው እወዳለሁ ቢቻለኝ። ለምን መሰለ? እንደዚህ አይነት ሞት ተፈልጎ የማይገኝ ነው። በተለይ በሐዋርያት ዘመን በመከራ በሰማዕትነት ማለፍ ለምነውት፣ ስለዚህ በትሕትና ላላገኘው ይችላል ብሎ እንደ ሽልማት ስለሚቆጥሩት ላይሰጠኝ ይችላል ብሎ እንዲሁ ቢቻለኝ እግዚአብሔር ቢረዳኝ በሞቴ እንኳን ጌታዬን ልመስለው እወዳለሁ። ምን አለ እንደው በእውነት እንደው ሐዋርያትን በትንሽ መከራ እንኳን የመምሰል ዕድል ቢሰጠን ጌታ በመታገስ በማስተዋል። ስለዚህ ምን አለው? የሚደክመው ገበሬ አዝመራውን የመጀመሪያ ሊቀምስ ይገባዋል። እኔ ሰው እንዲሆን ነው የምፈልገው አለ። በቃ አጭሩ ይሄ ነው። እኔ ክርስቶስ እናንተ እኔን ምሰሉ እንዳለው ሰው ክርስቶስ እንዲመስል እፈልጋለሁ። እስከ ሞት እንዲከተለው እፈልጋለሁ። እንዲሆን የምዘራ ከሆነ እንዲህ እንዲሆን የማስተምር ከሆነ ገበሬ ከእርሻው የደረሰው መጀመሪያ እንደሚቀምሰው እኔም ሰማዕትነቱን መጀመሪያ ቀምሰዋለሁ። ይህ እርሻዬ ውጤት ነው አለ ቅዱስ ጳውሎስ። ምን ያህል በናፍቆት እንደሚጠብቀው ተመልከቱ። አንድ ገበሬ አርሶ ዘርቶ አጭዶ ያስገባውን እህል መጀመሪያ ራሱ እንደሚቀምሰው መጀመሪያ እርሱ ሊቀምሰው ሊበላው እንዲገባ እኔም ሰማዕትነትን ገበሬው ነኝና የወንጌል መጀመሪያ እኔ ሊቀምሰው ይገባኛል። እንዲህ ያለውን ጥባት አምላካችን እግዚአብሔር ለሁላችን ያድለ። እንዴት ደስ ይላል! በእውነት እንዴት ደስ ይላል! ክርስትና እንዴት ደስ ይላል! እውነት መንገዱ ወደ የት እንደሆነ ማየት ብቻ። እግዚአብሔር ከሚያፈገፍጉት፣ ከሚሰቀቁት፣ ከሚፈሩት፣ ከሚደነቅጡት እንደ ላስቲክ ውሃ እንደ እንጨት አመድ በፈተና ከሚሆኑት ይጠብቀ። ስንፍና ነው ፈተና አይቶ ማማር፣ ስንፍና ፈተና አይቶ ክፉ መናገር፣ ያልተገባ ብስጭት ውስጥ መግባት ስንፍና ነው። ይሄ ክርስትና መንገድ አይደለም። ክርስቲያን እንደሆነ አብቃኝ፣ እንድሸከመው አስችለኝ፣ እርዳኝ፣ ብችል ለዚህ አብቃኝ። ለዚህ ነው ቅዱስ መከራውን አብረኸኝ ተቀበል እና ምናልባት እቺ በዚህ በገዳማት በአብነት ትምህርት ቤቶች በሌሎቹ የሚፈጽሙት አገልግሎቶች በረከት ሊያመጡ ነው መሰል ፈተና ይሸታቸዋል። ሊጠቅሙን ይመስለኛል። ጥቅም ካለው ፈተና ያመጣል። እንደ አቅማችን፣ ቅድም እንዳልኩት ግን እንደ አቅማችን
በእውነት እግዚአብሔር እንደ ትልቁ ፈተና እንደተቀበሉት ይቁጠርልን። እዛ እኮ ነው በቅዳሴያችን ጊዜ ካህኑ ዲያቆኑ በአስተምቆት ጸሎቱ እግዚአብሔር የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት ምን እናደርጋለን? የሰማዕትነትን ምን ሥራ። ይህ እኮ ሥራ ነው፣ የቤተ ክርስቲያን ሥራዋ። ሰማዕትነት ሥራ ነው። ሰማዕትነት ክብር ነው። መከራ መቀበል ክብር ነው፣ ቅድስና ነው። አሁን ደግሞ አብይ ጾም ነው። በእውነቱ በእንዲህ ያለው ወቅት እንዲህ ያለውን የማሰብ እድል እንደማግኘት ያለ መታደል የለም። እግዚአብሔር በእንዲህ ያለው መንገድ ያጽናል። ሁለት ሐሳቦችን ተናግሬ በእውነት ትምህርቴን አጠናቀቃለሁ። ቅዱስ ጳውሎስ ቅድም እንዳልኳችሁ እነዚህን 3 መልእክቶች መከራ መቀበል እንዲገባው፣ አደራ መጠበቅ፣ አደራውን መስጠት እንዲገባው፣ ነባራዊ እውነታው እንዲረዳ። በጣም የሚገርማችሁ በዚህች መልእክቱ በአራቱም ላይ ደካማ ሰዎችን አንስተዋል። ደካማ ሰዎች በጣም ነው የሚገርመው። እቺ መልእክት እጅግ ምንም ከመልእክቱ ያነሰ ባይኖረውም ቅዱስ ጳውሎስ እንዲሁ ሳስበው ይገርመኛል። አንብቡት እስኪ ሄዳችሁ። በየምዕራፉ ደካማ ሰዎች አሉ። በየምዕራፉ ስም አንስቶ የሚጠቅሳቸው። እንዲያውም እዚህ 4ኛው ምዕራፍ ላይ እንደው ያደረሱበትን ሁሉ በትንሹ ምን ሲል ይገልጽለታል ቅዱስ ጳውሎስ? በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይልና በቶሎ ወደ እኔ እንድትመጣ ትጋ ይልና ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ካንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ከአቅርባ ዘንድ የተውሁትን በርኖሱንና መጻሕፍቱን ይልቁንም በብራና የተጻፉትን አምጣልኝ ይልና የናስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ሥራው ይመልስለታል ይላል። ይህ እንግዲህ ከደቀ መዝሙሩ አንዱ ነው። በመከራ ቀን ተገልብጦ ፈተና የሚሆን ሰው አለ በነገራችን ላይ። ስለዚህ ሰው ታሪክ አልናገርም። ልክ ፈተና ሲመጣ አብሯችሁ ተሰልፎ የነበረ ሰው ተገልብጦ ከመከራ አድራሾችም ጋር ፊት አውራሪ ሆኖ እንደ ይሁዳ ይሰለፋል። ልክ ይሁዳ አብሮ ኖሮ አይደለም ከነሱ ጋር ደግሞ ፊት ለፊት ተሰልፎ የመጣ። እንዲህ ያለው ነገር አይቀርም በየትኛውም ዘመን። ይህን እውነታ መረዳት ያስፈልጋል። እና ቅዱስ ጳውሎስ በአራቱም ምዕራፎች ላይ የከዱትንም ሰዎች ያነሳል፣ የረዱትንም ሰዎች የመጨረሻ ጊዜው ለሁሉ እንደ ሥራው እግዚአብሔር ይመልስለታል ይላል። ቅዱስ ጳውሎስ ቅዱስ ጢሞቴዎስን የመከረችው ቃላት ውስጥ 1፣ 2፣ 3ቱን ማንሳት እፈልጋለሁ። በእውነቱ እዚሁ በየምዕራፉ አሉ። ግን እዚሁ ምዕራፍ 2 ላይ ቁጥር 15 ላይ እንዲህ ይላል። ቅዱስ ጢሞቴዎስን ምን እንዲሆን ሲፈልግ ይህንም አሳስባቸው፣ በቃልም እንዳይጣሉ በእግዚአብሔር ፊት ምከራቸው ካለባ ይህንም የማይረባ የሚሰሙትን የሚያፈርሰው ነው። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። እንዴት ደስ ይላል! አንደኛ እውነት መናገር አስፈላጊ ነው። ገብቷችኋል አይደለም? እውነት ስትናገር ደግሞ በምን ተናገረው አለ? በቅንነት። ደስ ከሚለኝ ነገር ውስጥ እንድናደርገው እግዚአብሔር ቢያስችልን የማያሳፍር ሰራተኛ። አሁን አንዱ ከኛ የሚጠበቀው ይሄ ነው፣ የማያሳፍሩ ሰራተኞች መሆን። በመስሪያ ቤታችን፣ በቤታችን፣ በአገልግሎታችን በምንፈጽመው አገልግሎት የማናሳፍር እንደዚህ ለመሆን አምላካችን እግዚአብሔር ይርዳል። ስለዚህ ራስን ለእግዚአብሔር ለማቅረብ ትጋ ነው መልእክቱ። ግን እንዴት ነው ለእግዚአብሔር የምታቀርበው ራስህን? የማያሳፍር ሰራተኛ ሆነ የእውነትን ቃል በቅንነት ተናግረ። እነዚህም ስታደርግ ራስን ለማን ታቀርባለህ? ለእግዚአብሔር ሰው። ስለዚህ አንድ ሰው ራሱን ወደ እግዚአብሔር የሚያቀርበው በስራ ነው ማለት ነው። በስራ ነው፣ በሌላ በምንም ሊያቀርብ አይችልም። በመጮህ ብቻ አይደለም፣ እየሰራን ታማኝ የማናሳፍር ሆነ። እንግዲያው ሰዎች የሚከሱን ከሆነ በገንዘብ ይሰበስባሉ፣ ያጠፉታል አይደለም ይሉን። እስኪ በደንብ እንሰብስብና የማያሳፍሩ ሰራተኞች መሆናችን እናሳይ። ይሄ እኮ ነው። ሊያሳፍሩን አይደለም የሚፈልጉት። ቅዱስ ጳውሎስ ምን አለ? የማያሳፍር ሁን አንተ።
ሰብስብ፣ ስራ። በሚያሙበት ነገር በዚያው ነው ማሳፈር የሚገባው፣ በዛው በምንታማበት ነገር። ገንዘብ እንሰበስባለን ፈቃደኞች ከሆኑ ምን ልንሰራበት ስራው ይሄው ማቅረብ አለብን። እውነቱን ስንናገር የምንሰጠው ገንዘብ በቅንነት በትህትና በልህ አይደለም፣ በመብለጥ ስሜት አይደለም፣ በፉክክር አይደለም፣ በመጥላት አይደለም፣ ሌላውን ለማሳፈር አይደለም። እኛን የማናፍር ለመሆን በስራችን የማናፍር፣ በአገልግሎታችን የማናፍር፣ በውጣ ውረዳችን የማናፍር፣ በእውነት እንደዚህ ለመሆን አምላካችን እግዚአብሔር ይርዳል። ክርስቲያኖች በእውነቱ የምንፈተነው ለፈተና ዝግጁዎች፣ ብቆች፣ የተረዳን ቅዱሶች ስለሆነ አይደለም። በአንድ ምክንያት ግን ልንፈተን እንችላለን። እዚሁ ላይ ገልጾታል ቅዱስ ጳውሎስ። እዚህ ምዕራፍ 3 ቁጥር 13 ላይ ምን ይላል? በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። እነማን ይሰደዳሉ አለ? ሊኖሩ የሚወዱ የሚኖሩት አይደለም እኮ ይሰደዳሉ አለ። ገና የሚወዱት፣ እንደዛ መሆን የሚፈልጉት፣ በመፈለጋችን ብቻ እንሰደዳለን። ተመልከቱ፣ አባቶቻችን መምሰል በመውደዳችን፣ ሐዋርያትን መምሰል በመውደዳችን፣ እግዚአብሔርን መከተል በመውደዳችን፣ በመሆናችን አይደለም። በማድረግ እዚህ ውስጥ አንገባም። እኛ ምንም ጥርጥር የለውም፣ በቸርነቱ ይቁጠረን እንጂ። ግን በመውደዳችን ብቻ እንፈተናለን። በመፈለጋችን ብቻ ልንሰደድ እንችላለን። በዚህም ደስ ይለናል። ሐሳባችንም ለካ ያስፈራል ማለት ነው። ሐሳባችን እግዚአብሔርን ደስ ያሰኘዋል፣ ሰይጣንን ያሳዝነዋል ማለት ነው። አደራችሁን እንዲህ ስንል በትዕቢትና በልህ አንድም በልባችን ውስጥ በእውነት እግዚአብሔር ያረቀልን እሱ አይደለም የምንፈልገው። ይህን ሁሉ እኮ ለጽድቅ ነው ክርስቲያኖች። ስለዚህ ወደ መጨረሻው ስንመጣ ርዕሳችን የሆነው ምንድነው? ቅዱስ ጳውሎስ ይህን ሁሉ መከራ ተቀበል፣ ይህን አድርግ ካለ በኋላ ማሳረጊያው ምን አድርግ ነው ያለው? በጊዜውም አለጊዜውም ምን አድርግ አለ። አሁን ለምሳሌ ፕሮጀክቶቻችን የሚወደዱበት ጊዜ አለ፣ የሚጠሉበትም ጊዜ እኮ አለ አይደለም እንዴ? ስራችን የሚፈለግበት ጊዜ አለ፣ የማይፈለግበት ጊዜ አለ። ስለዚህ ቅዱስ ጳውሎስ ምንድነው ያለ? በምትፈለግበት ጊዜ ብቻ አለ፣ በማትፈለግበት ጊዜ ምን አለ? ጽና። በጊዜው በስራው ምቹ በሆነው ጊዜ፣ ምቹ ባልሆነው ጊዜም ጽና። ለመሰብሰብ ምቹ በሆነ አይደል? ለመሰብሰብ ምቹ ባልሆነ ጊዜ፣ ለመስጠት ምቹ በሆነ ጊዜ ብቻ አይደል? ለመስጠት ምቹ ባልሆነ ጊዜም ስጥ። ለመመስገን ምቹ በሆነ ጊዜ ብቻ አይደል? ለመከሰስም በሆነ ጊዜ ስጥ፣ ጽና። በጊዜው አለ ጊዜው እንዲህ አድርግ። አትፈር፣ አትሳቀቅ፣ ስራ፣ አገልግል፣ ውጣ ውረድ። አገልግሎትህ ምን አድርጋል? ፈጽም። በቃ እኛ የምንሸከመው መልእክት ይሄ ነው። ለጊዜ ለክስ ማባከን የለብንም። ለስድብም ጊዜ ማባከን የለብንም። ለከንቱ አሉባልታ በማህበራዊ ሚዲያው በየትኛው ጊዜ አታበክኑ። ለኛ የተሰጠን ጊዜ አገልግሎትህን ምን አድርግ የሚለው ነው፣ ፈጽም ነው። ለመሟገት የተመደቡ ይኖራሉ፣ ለሌላም የተመደቡ ነው። እኛ አገልግሎቱን ለመፈጸም የተመደብ ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በእንዲህ ያለው በተቀደሰ ጊዜ በመልካም ሕሊና በማንም ላይ ክፉ ሐሳብ ነውር ያለበት ነገር በማስወገድ የእግዚአብሔርን ቃል በአግባቡ በመስማት በመጸለይ እንዲያው ቅዱስ ጳውሎስ ስለሚቃወሙት ሰዎች ሁሉ ምን ማድረግ እንዳለበት ጽፎለታል። እንዲያው አሁን ስንቱን አነበዋለሁ እንጂ መልእክቷን እንዳለ አንብቧት። እዚሁ ምዕራፍ 2 ላይ ምን ይለዋል? ለንስሐ ጊዜ እንደሚሰጣቸው አስብ ለሰዎቹ ይላል። ይችን አንብቤ እኔ ትምህርቴን አጠቃልላለሁ። በእውነቱ ብንሰማ ጥሩ አይደለች? ምንድን ነው የምታስቡ ስለሚቃወሙ ሰዎች? እና ሐሳባችን ከእግዚአብሔር ሐሳብ ጋር እንዳይጋጭ እንዲህ ያለውን መስማት በጣም አስፈላጊ ይመስለኛል። አይደለም እንዴ? ሳናውቀው ከእግዚአብሔር ጋር እንዳንጣላ፣ የቀናን መስሎን ለቤቱ ያሰብን መስሎን እንዳናስቀይመው፣ ሳናስበውም በሌላ አቅጣጫ ከጠላቶቻችን ጎራ እንዳንገኝ ከሚጠሉን ማለት ነው። ቁጥር 22 ጀምሮ ላንብበው። ከክፉ የጎልማሳና ምኞት ግን ሽሽ፣ በንጹሕም ልጅ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። የጌታን ባሪያ ይላል ለሰው ሁሉ ገር፣ ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ
ሊጣላ አይገባውም። ደግሞም ማለት ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና። አያችሁ ምን እንደሚል? ንስሐን ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ይላል። ስለዚህ የሚቃወሙትን በምን ይቅጣ? በየዋህነት። ለምን? እግዚአብሔር ንስሐን ሊሰጣቸው ይችላል። ማንን ለምን እንደሚያበቃው እኮ አናውቅም። አርያኖስን የመሰለ ጨካኝ ለሰማዕትነት አብቅቷል እኮ እግዚአብሔር አይደለም። ማን ምን እንደሚሆን ሊያውቅ የሚችል ሰው አለ? ስለዚህ አናውቅም። ዛሬ በቆምንበት ስለ ሌሎቹ መናገር የለብንም። ማንን፣ መቼ፣ ለምን፣ እንዴት እግዚአብሔር እንደሚያደርሰው አናውቅም። ስለዚህ እኛ ምንድን ነው ምናምን በየዋህነት በቅንነት በመንፈሳዊነት በመታዘዝ መቅጣት እኮ ይቻላል። ታውቃላችሁ፣ በእልህ በጸብ አይደለም። በየዋህነት አገልግሎታችን ፈጽመን የእግዚአብሔርን በረከት ለመውረስ ያብቃን። አገልግሎትህን ፈጽም፣ አገልግሎታችን ለመፈጸም ያብቃን። ወስብሐት ለእግዚአብሔር።